ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ክብር ለእግዚአብሔር ይሁን። ሰላም ለእናንተ ይሁን። የጌታ ስም ብሩክ ይሁን። ሁላችንም ካላስቸገርኳችሁ የእግዚአብሔርን ቃል ቆመን አንብበን ከዛ ጸለን እንከፋፈላለን። ዮሐንስ ራእይ ምዕራፍ 14 ዮሐንስ ራእይ ምዕራፍ 14 ቁጥር ከ1 ጀምሮ እስከ 8 እናነባለን። እንዲህ ይላል። አየሁም፣ እነሆም በጉ በጽዮን ተራራ ቆሞ ነበር። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም እንስሶችና በሽማግሌዎች ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ማንም አልተቻለውም። ከሴቶች ጋር ያረከሰ እነዚህ ናቸው፣ ድንግሎች ናቸውና፣ በጉ ወደሚሄድበትም የሚከተሉ እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆን ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውርም የለባቸውም። ቁጥር 6 በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራ አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሰዋልና እግዚአብሔርን ፍሩ፣ ክብርንም ስጡ፣ ሰማይና ምድርንም ባሕርንም የውሃውንም ምንጮች ለሠራው ስገዱለት። እንጸልይ። በጸሎት ያላችሁ ዮሐንስ ወንጌል ምዕራፍ 14:23 አነባለሁ። ከሀ ጀምሮ ያለውን ክፍል አነባለሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚህ ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። የአስቆሮንቱ ይሁዳ ጌታ ሆይ፣ የአስቆሮንቱ ያይደለ ይሁዳ ጌታ ሆይ፣ ለዓለም ሳይሆን ራስን ለእኛ ልትገልጥ ያለ እንዴት ነው አለው። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባትም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የሚሰሙትም ቃል የላከኝ የአብ ነው እንጂ የኔ አይደለም። እንጸልያለን። ይህን ጊዜ ለጌታ አሳልፈን እንሰጣለን። እሱ የከበረው ጌታ ነውና በሰማይና በምድር ከፍ ብለህ የምትኖር አባታችን እግዚአብሔር፣ ታማኝ አባት እግዚአብሔር፣ እረኛ የሆንከን እግዚአብሔር፣ የጠበቅከን እግዚአብሔር፣ የዛሬን ቀን አሳልፈ የሰጠን እግዚአብሔር፣ የዛሬ ሰዎች ያረከን እግዚአብሔር፣ በዚህ ማለዳ እንወዳሃለን፣ እናከብረሃለን። በጌታ በኢየሱስ ስም ክብር ለአንተ ይሁን። ይህን ጊዜ ለአንተ አሳልፈን ሰጣን። የቃል ብርሃን በማዕከላችን በኃይል ይብራ። ይህን የሚቃወም ጠላት መንግሥት ሁሉ በኢየሱስ ስም የፈረሰ ይሁን። እንወዳሃለን። ክብር ለስም ይሁን። በጌታ በኢየሱስ ስም አሜን። እንቀመጣለን። ዛሬ እንደ ጌታ ፈቃድ የምናየው በዚህ ቁጥር ምዕራፍ 14 ላይ ራእይ ምዕራፍ 14 ቁጥር ከ1 እስከ 8-7 ባነበብነው ክፍል ላይ ቁጥር 6 ላይ
ትኩረት አድርጌ እናገራለሁ ጌታ እንደረዳኝ። እንዲህ ነው የሚለው ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሰዋልና እግዚአብሔርን ፍሩ፣ ክብርም ስጡት፣ ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት። ዛሬ ርዕስ አድርጌ የወሰድኩት በዚህ ክፍል ብቻ ሳይሆን በቅዱሳን ልብ ሁል ጊዜ መኖር አለበት ትልቁ ነገር። በቅዱሳን ልብ ሁል ጊዜ መኖር አለበት ትልቁ ነገር። አንድ አራት ነገሮችን እናያለን ሁል ጊዜ በቅዱሳን ልብ ውስጥ። ከዚህ ፊት የሰማችሁ ታገሱ፣ በሌላ ትምህርት የተማራችሁ ታገሱ፣ ለእናንተ ተጨማሪ ይሆናል። ስለዚህ ሁልጊዜ በቅዱሳን ወይም በክርስቲያን ልብ ውስጥ መኖር አለበት ነገር ምንድን ነው? መኖር ሁልጊዜ በየቀኑ በየሰዓቱ ከህይወቱ መጥፋት የሌለበት ከልቡ መጥፋት የሌለበት ነገር ምንድን ነው? የመጀመሪያው በዚህ ክፍል ላይ ስንመለከት እንደገና ዮሐንስ ወንጌል ላይ ኢየሱስን መለሰ አለው፣ የሚወደኝ ነገር የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም፣ የሚሰሙትም ቃል የላከኝ የአብ ነው እንጂ የኔ አይደለም አለ ኢየሱስ። ስለዚህ በቅዱሳን ልብ ሁል ጊዜ መኖር አለበት ነገር ምንድን ነው? በዚህ በምዕራፍ 6 ላይ 16 ቁጥር 6 ላይ ስንመለከት አንድ ነገር እናያለን። እግዚአብሔርን ፍሩ፣ የፍርዱ ሰዓት ደርሰዋልና ጊዜ ደርሰዋልና እግዚአብሔርን ፍሩ የሚለውን የመጀመሪያውን ነገር እንመለከታለን። ስለዚህ የመጀመሪያ በቅዱሳን ልብ ከብዙ ነገሮች አሁን ልናይ ካለን ከአራት ነገሮች ብዙ ነገሮች ነው፣ ግን የመጀመሪያ እግዚአብሔርን ፍሩ የሚለውን ሐሳብ እንመለከታለን። እግዚአብሔርን መፍራት ምንድን ነው? እግዚአብሔርን መፍራት መጽሐፍ ቅዱስ ሲናገር የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግሣጽን ይንቃሉ። እግዚአብሔር መፍራት ራሱ ዝም ብለን ስናስብ እግዚአብሔር መፍራት ራሱ ምንድን ነው? ወደዛ ከመሄዳችን በፊት እግዚአብሔርን ልንፈራ እግዚአብሔር ማን ነው? እግዚአብሔርን ልንፈራ እግዚአብሔር ራሱ ማን ነው? የመጀመሪያ እግዚአብሔር ፈጣሪ ነው። እግዚአብሔር ፈጣሪ ነው። ምንድን ነው የፈጠረው? እግዚአብሔር ሰማይና ምድርን የፈጠረው ነው። እግዚአብሔር እንደገና በሰማይና በምድር ያለውን ፍጥረታት ሁሉ የፈጠረ ፈጣሪ አምላክ ነው። ሁሉን ነገር የፈጠረ ፈጣሪ አምላክ ነው። ስለዚህ ምን ማድረግ አለብን? ልንፈራ ይገባል። እግዚአብሔር እንዴት ነው የሚፈራው? እናያለን እንደገና። ስለዚህ በመጽሐፍ ቅዱስ ላይ በሌላ ክፍል ላይ ስትመለከቱ ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር፣ በእውነት ፍጻሜ አለና ተስፋይም አይጠፋምና። እግዚአብሔርን ለሚፈሩት ምን አለው ማለት ነው? ተስፋ አለው ማለት ነው። ፍጻሜ አለ ማለት ነው። በሌላ ክፍል ላይ ስንመለከት እግዚአብሔር መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም። ከለላ የሚያደርገው እግዚአብሔር ነው ማለት ነው። ስለዚህ ይሄ እግዚአብሔር የሚፈራ ወደ ሕይወት ይመራል የሚለው ወደ እግዚአብሔር ሐሳብ ይመራዋል። እግዚአብሔርን የሚፈራውን ሰው እንዴት አድርገው? እግዚአብሔር በሚወደው መንገድ ሁሉ ይመራዋል። እግዚአብሔርን የሚፈራው ሰው እግዚአብሔር የሚፈራውን ቅዱሳንን ትልቁ ነገር ለምሳሌ እንውሰድና ኢዮብ በጣም እግዚአብሔርን ይፈራው ነበር። የሚፈራ ነው፣ ቅን ነው፣ እግዚአብሔር ራሱ የመሰከረው ሰው ነው። አንድ ቀን ግን የሆነ ድንገተኛ ጋር ደረሰ። ለምን? እግዚአብሔርን እየፈራ እንዴት ደረሰ? ለኢዮብም የተነገረ አንድም ነገር የለም። እንዲህ ይሄ ነገር ይሆናል ተብሎ የተነገረ አንድም ነገር የለም። ለኢዮብ ድንገተኛ ነገር ነው። ሁሉ ነገር ያለቀው አንድ ቀን ነው። ግን እግዚአብሔርን እንደሚፈራ ቅን እንደሆነ ከክፋት ሁሉ የራቀ እንደሆነ የመሰከረ እግዚአብሔር ራሱ ነው። በዚህ ሰው ላይ አደገኛ ነገር ደረሰ። ሰይጣን ነው ከዕለታት አንድ ቀን ሊከስ ሄደው። ስለዚህ ከሰሰው እንዲህ ብሎ ከየት መጣ? ለእግዚአብሔር ከየት መጣ? ዓለምን ሁሉ ዞሬ። ታዲያ ዓለምን ከዞርክ እግዚአብሔር የሚፈራውን ቅን የሆነውን ሰው ባሪያን ኢዮብን አገኘው? ምን ታረጋለህ? አንተ እኮ ዙሪያን አጥረለታል። ምን አረ አጥረለታል፣ ጠብቀሃል። ይህን አጥሩን ብታነሳው እግዚአብሔር አንተን ይክዳል።
ነገሩን ሁሉ ስለጠበቅኩ ነው አንተን የፈራው። ልጆችን ጠብቀሃል፣ በሀብትን ጠብቀሃል፣ ንብረቱን ጠብቀሃል፣ ቤቱን ጠብቀሃል፣ ህይወቱን ጠብቀሃል። ለዚህ እኮ ነው የፈራው። ስለዚህ አንተ ይሄን አጥር ብታነሳው፣ እችን ቅጥር ብታነሳው ይክዳሃል። እግዚአብሔር ኢዮብን ያውቃል። ከነማነቱ እግዚአብሔር ያውቃል። ኢዮብ ምን አይነት ሰው እንደሆነ እግዚአብሔር ያውቃል። ልቡን ያውቃል፣ ህይወቱን ያውቃል፣ ጽናቱን ያውቃል። በልቡ ያለው ማን እንደሆነ ያውቃል። እግዚአብሔር ምን ያህል እንደሚያከብር እግዚአብሔር ያውቃል። ግን እንዲያረገ እግዚአብሔር በቃ ህይወቱን እንዳትነካ፣ ነፍሱን እንዳትነካ አንሰዋል። በአንድ ቀን አነሳ። ለጥፋት ነው እሱ የተፈጠረው። በአንድ ጊዜ አጠፉ ሁሉንም ነገር። ሲያጠፋው እግዚአብሔር ኢዮብ አንድ ነገር ነው አለው። እግዚአብሔር ሰጣ፣ እግዚአብሔር የምነሳ፣ የእግዚአብሔር ስም የተባረከ ይሁናል። ስለዚህ በምስጋና ህይወት ላይ ይሄ ሰው እንደገና በምስጋና ይሄ ጠላትን በጣም የሚያዳንን ነገር ነው። ያናድዳል። ጠላትን ሰይጣንን ያናድዳል፣ ክፉን ያናድዳል። ሁል ጊዜ እኛ እንድናመሰግን ጠላት አይፈልግም። አንዳንድ ሰዎች እንዲህ ይላሉ፣ ገጥሞኝ ያውቃለሁ። እኔ እኮ ባመሰገነ ቁጥሩ ሰልፍ ይበዛል፣ እንደ ድሮ ቢኖር ይሻለኛል። ግን እግዚአብሔር ለማመስገን ውስጤ ተነስቶ ማመስገን ሲጀምር ሰልፍ ይበዛል፣ ከትላንትና እንደገና ጨምሮ ይበዛል። ስለዚህ እንደው ተስማምተንና ተረጋግተን ብንኖር ይሻላል ነው። አይደለም፣ ሰልፉ ይብዛ እንጂ እንደገና ምስጋና መጨመር ነው። ክብር ለኢየሱስ ይሁን። ምስጋና መጨመር ነው። ለምን? እሱ እግዚአብሔር ነው። ብነሳው እግዚአብሔር ነው፣ ቢሰጠውም እሱ ነው፣ ባይሰጠውም እሱ ነው። ስለዚህ እግዚአብሔርን መፍራት ወደ ህይወት ይመራል፣ ወደ እውነት ይመራል። እግዚአብሔር መፍራት ወደ ጽድቅ ይመራል፣ ህይወት ወዳለበት መንገድ ይመራል። እግዚአብሔር መፍራት ከዛ ቀጥሎ የሚፈራው ምን ይሆናል ነው ምለው? ጠግቦ ይኖራል። ምንድነው የምጠግበው? እግዚአብሔርን ራሱን ጠግቦ ይኖራል። እግዚአብሔር ራሱን ጠግቦ ይኖራል። ይሄ ሰው ለምንም እንትን አይልም። ልክ ኢዮብ እግዚአብሔር ሰጣ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ራቁት ሆነኝ መጥቻለሁ፣ ራቁትን ሄዳለሁ። መቼ ነበረ? እኔ እኮ የመጣሁት ከእናቴ ማህፀን መጥቶ ራቁት ሆኜ ነው። ይህን ሁሉ የሰጠኝ እሱ ነው። ስለዚህ እግዚአብሔር የሚፈራው ክርስቲያን ሰጪ ማን እንደሆነ ነሺ ማን እንደሆነ በደንብ ያውቃል። እኛ ብኖርንም ባይኖርንም እግዚአብሔርን ለማምለክ እግዚአብሔርን ለማመስገን የተፈጠርን ህዝብ ነን። ደግሞ እግዚአብሔር ቅዱስ ህዝብ ብሎ ነው ይጠራል። ከዓለም ለይቶ ያመጣን እግዚአብሔር እሱን እንድናመልክ እንድናከብረው ነው። ልቤ አይቅና፣ ልቤ ባጣተኞች አይቅና። ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። ለምን? በእውነት ፍጻሜ አለ፣ ተስፋይ አይጠፋም። ክብር ለኢየሱስ ይሁን። ተስፋይም አይጠፋም። እግዚአብሔርን በመፍራት ተስፋ አይጠፋም። በእግዚአብሔር ክብር ውስጥ በመኖር ተስፋ አይጠፋም። ከእግዚአብሔር ጋር ተስማምቶ መኖር ተስፋ አይጠፋም። ፍጻሜ አለ ወገኖች። ወየነና የናንተ ፍጻሜ አለ፣ ተስፋ አለ ለነና ለናንተ። ክብር ለኢየሱስ ይሁን። ስለዚህ ተስፋ ስላለን እኮ ነው። ተስፋ አለን፣ እግዚአብሔር አለ፣ ተስፋ አለ፣ ፍጻሜ አለ። ይህንና እናንተ ፍጻሜ መንገድ ላይ የሚቀር አይደለም። የእግዚአብሔር ፕሮግራም የማንም ፍጻሜ እንዲበላሽ የእግዚአብሔር ፕሮግራም አይደለም። የማንም ፕሮግራም ማለት ፍጻሜ እንዲበላሽ የእግዚአብሔር ፈቃድ አይደለም። ማን ነው ፍጻሜን የሚያበላሸው ብለን ብናስበው ባለቤቱ እንጂ እግዚአብሔር ፍጻሜን የማበላሻት እቅድ የለም። ከመስመር ስንወጣ ነው ጠላት መጣው። ልክ ለኢዮብ እንደሆነ ነገር እንዳደረገው የሆነ ነገር ሲያመጣ መስመር እንዲለቅ ሁሉ ጊዜ ጠላት አሁን በቅዱሳን ላይ ሰልፍ የሚያበዛለን መሰላችሁ? መስመር እንድንለቅ ነው። እግዚአብሔር ያሰመረ መስመር አለ፣ ከዛ ፈቀቅ እንድንል ነው የሚፈልገው። እኛ ደግሞ መስመሩ ባለቤት የሰመረው ባለቤት ከሱ ጋር ወስነን ለመሄድ ስንጀምር እንቅፋቶችን ሊፈጥር ይችላል። ነገር ግን አዎ የሁሉ ባለቤት ጌታ ነው ብለን እግዚአብሔር እየፈራን ልንከተል ያስፈልጋል ማለት ነው። እንዲህ ከሆነ እግዚአብሔርን መፍራት ስንል ምን ማለት ነው? እግዚአብሔርን መፍራት ስንል ምን ማለት ነው?
ለምሳሌ መጽሐፍ ቅዱስ ላይ ስንመለከት ቅዱሳን እግዚአብሔርን ይፈሩታል፣ ኃጢአተኞችም እግዚአብሔርን ይፈሩታል፣ አጋንንትም እግዚአብሔርን ይፈራል። ለምን? ያዕቆብ 2:19 ላይ አጋንንትም አንድ አምላክ እንደሆነ ያምናል ይንቀጠቀጡማል፣ ያምናሉ ይንቀጠቀጡማል። ለምን? ቅዱሳን ለምን ነው እግዚአብሔርን የሚፈሩት? ቅዱሳን የሚፈሩበት ምክንያት እግዚአብሔርን መፍራት የሚገባቸው እግዚአብሔር ስለሚቀጣቸው ሳይሆን የእግዚአብሔርን ፍቅር በማሰብ ነው። ከዚህ የተነሳ ነው እግዚአብሔርን ቅዱሳን የሚፈሩት። እደግማለሁ፣ ቅዱሳን እግዚአብሔር የሚፈሩበት ምክንያት እግዚአብሔርን መፍራት የሚገባቸው ስለሚገባቸው እግዚአብሔር መፍራት የሚገባቸው እግዚአብሔር ስለሚቀጣቸው ሳይሆን የእግዚአብሔርን ፍቅር በማሰብ ከዚህ የተነሳ ይፈሩታል። ቅዱሳን ለምን ይወዱታል? የሚወዱትን ጌታ ለማሳዘን ስለማይፈልጉ እግዚአብሔርን ይፈሩታል ቅዱሳን። ለምንድን ነው ጴጥሮስ ሳታዩ ኢየሱስን ትወዱታላችሁ፣ ሳታዩም ደግሞ ኢየሱስን አመናችሁ ትወዱታላችሁ? ስለዚህ እግዚአብሔር መፍራት የሚጀምረው ከፍቅር ነው። ከኔ ጋር ከፍቅር ነው። ለዚህ ነው የሚወደኝ ቃሌን ይጠብቃል አለ ዮሐንስ ወንጌል። ኢየሱስ ራሱ የሚወደኝ ቃሌን ይጠብቃል፣ የማይወደኝ አይጠብቅም። ስለዚህ ከፍቅር ነው ፍርሃት የሚመጣው። እግዚአብሔርን ቅዱሳን የሚወዱ ከሆነ የሚወዱትን ጌታ ለማሳዘን አይፈልጉም። ስለዚህ እግዚአብሔርን ይፈሩታል። ለምሳሌ ሮሜ ምዕራፍ 5:8 ላይ ነገር ግን ገና እኛ ኃጢአተኞች ሳለን ስለኛ ማን ሞተ? ስለ ኃጢአታችን ክርስቶስ ሞቷልና። ይህም ደግሞ የእግዚአብሔርን ፍቅር ምን የሚያደርግ የሚያስረዳ ነው። ከዚህ የተነሳ ነው ቅዱሳን የሚፈሩት። እኛ እግዚአብሔር ምንፈራው ከፍቅሩ የተነሳ ነው፣ ስለወደደን። በመስቀል ላይ ኢየሱስ ስለኛ ሞተ። ለምን? የኛን ሞት ወሰደ፣ የኛን ኃጢአት ወሰደ፣ የኛን እርግማን ወሰደ። ታዲያ ያንን ጌታ እንወደዋለን። ስለምንወደው ልናሳዝነው አንፈልገው። ለዚህ ነው ቅዱሳን እግዚአብሔር የሚፈሩት። እግዚአብሔር ስለሚቀጣቸው አይደለም፣ ስለሚቀጣን አይደለም። እግዚአብሔር ሊቆጣጠር ይችላል መስመር ውስጥ እንድንገባ፣ ነገር ግን ከሌላ የተለየ ነው። ሰይጣን ለምንድን ነው እግዚአብሔር የሚፈራው? እንደውም ያዕቆብ ላይ ይንቀጠቀጥማል ብሎ ለምን? ስለተፈረደ፣ ምሕረት ስለሌለው፣ ስለተጣለ፣ ስለወደቀ። ኢሳይያስ ላይ እንደምንመለከተው ዮሐንስ ወንጌል ላይ እንደምናየው 16:28 ጀምሮ ኢየሱስ ራሱ መንፈስ ቅዱስ ሲመጣ ዓለምን ይወቅሳል። ስለ ጽድቅ፣ ስለ ኃጢአት፣ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው። ይህን ነገር ስለተፈረደበት ሰይጣን ይፈራል፣ ይንቀጠቀጣል። ለምን? ምሕረት የለም ለሱ፣ ተፈርደዋል፣ እግዚአብሔር ጥሎታል። ኢሳይያስ ላይ ስትመለከቱ እንዲህ ነው የሚለው፣ እንዴት ወደቅ፣ እንዴት ተጣልክ? እኔ ከልዑል ጋር ይመሰላሉ ብዬ ሌላ ዙፋን ለመስራት ስነሳ እግዚአብሔር ምን አለገኝ? ጣለኝ። እግዚአብሔር ጣለ። ሕዝቅኤል 8 ስትመለከቱ ይህን ነው የምናገረው። አንተ እሳት ወጣብህ፣ አመድ ነህ። እሳት ወጥተዋል፣ አመድ ነው። ለዚህ ነው ደቀ መዛሙርቶች ኢየሱስ አንድ ጊዜ ሂዱና ሁለት አድርጎ ሄዳችሁ ሰብካችሁ ድዌዎችን ፈውሳችሁ አጋንንትን አውጡ ብሎ እንትን አለ። ብቻቸውን ሄዶ አያውቁም። ያን ቀን ሂዱ አላቸው። ቀጠሉ። ሲሄዱ ድዌዎች ላይ ሲፈወሱ፣ ከዛ አጋንንት ሲወጣ መጥተው ሉቃስ 10:17 ላይ ጌታ ሆይ አጋንንት በስምህ ተገዝቶልናል፣ በቃ ፍንድቅ እያሉ መጡ። ኢየሱስ ዝም በሉ ምናምን አላለም። እንዲህ ነው አላቸው፣ ሰይጣን ከሰማይ እንደመብረቅ ሲወድቅ አየሁ። ስለዚህ በዚህ ጉዳይ ደስ አይበላችሁ፣ ይህ የተሰጠ መብታችሁ ነው። እባብና ግንጥን ተረግጦ ዘንድ ስልጣን ሰጥቻችኋለሁ። ይህ የተሰጠ ነገር፣ እሱ እየተጣላ ነው። ስለዚህ እናንተ ደስ መሰኘት የሚገባችሁ ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ
ደስ ይበላችሁ፣ ደስ ይበላችሁ። የጌታ ስም ብሩክ ይሁን። ስለዚህ ኃጢአተኞች ለምንድን ነው የሚፈሩት? ኃጢአተኞች ለምሳሌ ኃጢአተኞች የሚፈሩበት ምክንያት አንድ ነገር አለ። እግዚአብሔርን ኃጢአተኞች የሚፈሩበት ምክንያት ከእግዚአብሔር ሐሳብ ይልቅ ለሰይጣን ሐሳብ ስለተገዙ፣ በዚህ ምክንያት አዳምን እንመልከት፣ ሔዋንን በዚህ ምክንያት ይሄ ምንድነው የንስሐ ሕይወት ስለፈለጉ፣ የመመለስን ነገር ስለፈለጉ፣ በዚህ ምክንያት ነው ለሰይጣን ሐሳብ ስለተገዙ፣ በዚህ ምክንያት ከገነት መካከል የእግዚአብሔርን ድምፅ ሰምቶ ተሸሸጉ፣ ከዛ ውስጥ ወጡ፣ ድፍረት አጡ፣ ከእግዚአብሔር ፊት ራቁ። ለዚህ አይደለም እነሱ አሁን ይሄ ኃጢአተኛ የሚፈራው ይሄ የንስሐ የጸጸት ልብ ጸጸትን ያዘለው ልብ የመመለስ ነገር በልባቸው ስላለ፣ ለምን በዚህ ነገር ላይ ወደቅኩ፣ እንዴት ወደቅኩ እያሉ ጸጸት በውስጣቸው ስላደረ የመመለስ አቅም ለማግኘት ነው እነዚህ ኃጢአተኞች የሚፈሩት። ለምሳሌ እንውሰድ። በሉቃስ ወንጌል ላይ ስትመለከቱ 2 ልጆች ነበሩ ለአንድ አባት። 15 ምዕራፍ ላይ ስትመለከቱ አንደኛው ለአባትየው ለሁለቱም ነው ያካፈለው። በሌላ እንትኖች ላይ ስትመለከቱ ለሁለቱም አካፍሎ ሰጠ። ታናሹ ይዞ ሄደ፣ ጨረሰ። ግን ከዕለታት አንድ ቀን እንዲህ ብሎ አሰበ፣ በአባቴ ቤት ያሉ ሟተኞች የሚበሉትን ነገር የሚጠጡትን ነገር አሰበ። ስንት ሟተኞች አሉ። በልቡም አስቦ እኔ ከዛሬ ጀምሮ እንደውም አባት እንደሆን አይደለም፣ ስለዚህ በቤቱ ብቻ ለመኖር ብዬ እሄዳለሁ ብሎ ሄደ። ወደ አባቱ ተመለሰ። ተጸጸተ። በልቡም ተመልሶ ነው የምለው። ወደ ልቡም ተመልሶ ልቡ ተመለሰ። እዛው ነው ጸጸት የጀመረው። እዛው አባቱ ጋር ሳይሄድ ምን አለ ቢሄድ፣ በአባቴ ቤት አሉ ሟተኞች እንዴት አድርጎ ነው የሚበሉት? እኔ አሁን አሳር ለመብላት እንኳን ማንም የሚሰጥል እየተመኘው እንዲሆኛል። አባቴ ሆይ በሰማይና በምድር አንተን ብቻ በደሉ፣ ከዚህ በኋላ እንደው ልጅ ላልባለ ብሎ ወደ አባቱ ሲመጣ አባቱ ከሩቅ አይቶ እቅፍ አድርጎ ተቀበለው። ለእግር ጫማ፣ ለእጅ ደግሞ ቀለበት፣ ፍሪዳ ሁሉ አዘጋጀ። ሲመለስ ለዚህ ነው መጽሐፍ ቅዱስ እንዲህ የሚለው ምሳሌ 28:13 ላይ ኃጢአትን የሚሰውር ምን አይልም አይለማም፣ የሚናዘዝበትና የሚተዋት ግን ምሕረትን። ስለዚህ ንስሐ መመለስ መናዘዝ ነው። ተናዞ ተመልሶ እዛ መሄድ ሳይሆን መተው ነው። ንስሐ ተመልሶ አንድ ነገር ላለማድረግ እንዴት ይቻላል? ጸጋው ነው የሚያችለው። ምክንያቱም ጸጋ ተሰጥቶናል። የሚያችል ጸጋ፣ ዓለማዊነትን የሚያስክድ ጸጋ። ስለዚህ በዚህ ምክንያት ነው ኃጢአተኞች እግዚአብሔርን የሚፈሩት። እግዚአብሔርን እንዴት እንፍራ? ለምን ከዛ በፊት እግዚአብሔር መፍራት ማለት ምን ማለት ነው? እቺን ነገር ልናገር። እግዚአብሔርን መፍራት በዘፍጥረት ምዕራፍ 3 ላይ እንደምንመለከተው እግዚአብሔርን መፍራት ማለት ምን ማለት ነው? አንደኛ ከኃጢአት በመራቅ ለእግዚአብሔር መታዘዝ ነው። እግዚአብሔርን መፍራት ማለት ከኃጢአት በመራቅ ለእግዚአብሔር መታዘዝ ነው። ከኃጢአት በመራቅ ለእግዚአብሔር መታዘዝ ነው። እና ሔዋን የእግዚአብሔርን ሐሳብ ጥለው ነው የሰይጣንን ሐሳብ ለዛ ሐሳብ ተባብሮ ነው በዛ ኃጢአት ላይ የወደቁት። ስለዚህ እግዚአብሔር መፍራት ማለት ሁለተኛ ከኃጢአት በመሸሽ ለእግዚአብሔር ሐሳብ መገዛት ነው። ስታስቡ እግዚአብሔር መፍራት ምንድን ነው ብለን ስናስብ እንደ መጽሐፍ ቅዱስ እይታም ራሳችንም ስናስብ እግዚአብሔር መፍራት ማለት ከኃጢአት በመሸሽ ለእግዚአብሔር ሐሳብ መገዛት ነው። የተጠራ ነው ልንገዛ ነው ለእግዚአብሔር። ታዲያ እንዲህ ከሆነ እግዚአብሔርን
እንዴት እንፍራ? የእግዚአብሔር መፍራት እንደገና እንዴት እንፍራ? አንደኛ ስሙን እንፍራ። ምን አልኩኝ? ስሙን፣ የእግዚአብሔርን ስም እንፍራ። ስሙን እንፍራ። ስሙ ውስጥ ያለውን ነገር እናስብ። ለምሳሌ ስሙን እንዴት ነው? ዘጸአት ምዕራፍ 20 ላይ ቁጥር 7 ላይ እንዲህ የሚል እግዚአብሔር ቃል አለ። የእግዚአብሔርን ስም በከንቱ አትጥሩ፣ በከንቱ የሚጠራውን እግዚአብሔር ከበደል አንጸውምና። የእግዚአብሔርን ስም በከንቱ አትጥሩ። ለምሳሌ ዛሬ የሆነ ሰው መንገድ ላይ ይሄድ ከእጁ እስክሪብቶ ቢወድቅ እንኳን በኢየሱስ ስም አይደለም፣ ለዚህ አይደለም። ይሄ ስም ታላቅ ስም ነው፣ ሁሉ ነገር የሞላበት ስም ነው። አብ እንኳ የመለኮትን ሙላት ሁሉ በዚህ ስም ላይ ነው አደረገው። ይሄ ስም ሊከበር ይገባል። ይሄ ስም ልንፈራ ይገባል። ለምሳሌ የእግዚአብሔር ስም የጸና ምንድን ነው ምለው? የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ምን ይላል? ከፍ ከፍ ይላል። ከዚህ የተነሳ ነው እንደገና መዝሙር 20 ላይ ስትመለከቱ ዳዊት ለጦርነት ሊሄድ የእስራኤል ነገዶች በአንድ 12 ነገድ ነው ይህን ቡራኬ የሰጡ። ሊወጣ ስል እንዲህ አሉት፣ የያዕቆብ አምላክ ስም ምን ያርግ? ያጽና፣ ያቁሜ። ስለዚህ ይህን እንትናል የያዕቆብ አምላክ ስም፣ ይሄ ስም የታወቀ ነው። ምክንያቱም ይሄ ስም አሕዛብ አገሮችን ያንቀጠቀጠው ይሄ ስም ነው። ከዚህ ስም የተነሳ ነው ዮርዳኖስ የተከፈለው፣ የኤርትራ ባህር የተከፈለው። ይህን ስም ተሸክሞ ነው ህዝቡ የመጣው። በእኔና በእናንተ ላለው በላችን ላይ ያለው የእግዚአብሔር ስም ነው። ለዚህ ስም እግዚአብሔር ይጠነቀቃል። ለዚህ ስም ብሎ ነው ሁሉ ጊዜ እኛን የሚመለከተው። ለዚህ ስም ብሎ ነው እግዚአብሔር እኛን እረኛው ነው የሚጠብቀን። ለዚህ ነው ያዕቆብ እኔ ግን አላወቅኩትም፣ ዘፍጥረት 8 ላይ እኔ አላወቅኩም፣ ለካሴ እግዚአብሔር ደጅ ነው። እግዚአብሔር በላይ ላይ ቆሞ ነበር። እግዚአብሔር በላይ ቆሞ ነበር ይጠብቅ ዘንድ ነው። ክፉ እንዳጠቀው፣ በምድረ ባዳ አጥቂ እንዳጠቀው፣ እባብ እንዳይነጥፈው በላዩ ላይ ነበር። አረ ጌታ ስም ብሩክ ይሁን። እግዚአብሔር በላችን ላይ ስለሆነ ነው የተጠበቅ ነው። እሱ ባይጠብቀን ኖሮ ስንት ነካሽ አለ ወገኖች ሆይ። ይሄ ስም ለኛ ክብር ነው። ይሄ ስም ደግሞ ሲያስፈልገን ኃይልና ብርታት ሆኖ የጠበቀን እሱ የእግዚአብሔር ስም የተባረከ ይሁን። እሱ ነው የጠበቀን። ስሙ ሊፈራ ይገባል። ይህን መጽሐፍ ቅዱስ በሌላ ክፍል ላይ ስሙን በከንቱ አትጥሩ ድንባልኩበት ክፍል ላይ የእግዚአብሔርን ስም አታጎሳቁሉ። ዘሌዋውያን 21:6 ላይ አታጎሳቁሉ። እዛ ሌዋውያን ምን ማድረግ እንዳለባቸው፣ ሰው ሲሞት ምን መሆን እንዳለባቸው እንትን ካለ በኋላ ነው። ምክንያቱም በእናንተ ምክንያት የእግዚአብሔር ስም ይጎሳቆላልና ለምን እንዲህ ታደርጉታላችሁ? የእግዚአብሔርን ስም አታጎሳቁሉ፣ የአምላካችሁን ስም አታርክሱ ይላል። እንደገና እሱም ዘሌዋውያን 19:12 ላይ በስሜም በሐሰት አትማሉ። የእግዚአብሔርን ስም ማጎሳቆል ነው። በእግዚአብሔር ስም በሐሰት ምለቱ ነው፣ አትማሉ። እንደውም ጌታ ኢየሱስ ይህን ነገር ሲያጸና ማቴዎስ ወንጌል ምዕራፍ 5 ስትመለከቱ ሰማይ ቢሆን የእግዚአብሔር ምንድን ነው? ዙፋን ነው አይደል? ኢየሱስ ዙፋን ነው። ምድር የእግሩ መረገጫ ነው። ስለዚህ በሰውም አይደለም፣ ሰውም ደግሞ እግዚአብሔር የፈጠረ የእግዚአብሔር ማደሪያ ነን። በአዲስ ኪዳን። ስለዚህ በማንም ላይ አትማሉ። እንዴት ነው አገር ቤት ላይ ሰዎች እንትን የሚሉት? ትልልቅ ሰዎች ላይ በእከሌ ከተባለ ንቅንቅ አይልም። ግን ዘንድሮ ኧረ ስለ እግዚአብሔር ቢባል እንትን አይልም። አስቡ፣ በእኛ ቤት እግዚአብሔር ስም እንዴት ነው? በእኛ ኑሮ ላይ እንዴት ነው እግዚአብሔር ስም? ደግሞ እንደገና ሚልክያስ 1:6 ላይ ስሜን አታቃልሉ እንዲህ አሉት። ምዕራፍ 3 ላይ መጥታችሁ ስትመለከቱ እንደው እነዚህ ሌዋውያን ሁሉ አገልግሎ እንትን ብሎ እንዲህ አሉ። መጨረሻ ላይ እግዚአብሔርን ማገልገል ከንቱ ነው። እግዚአብሔር እንደውም ከትዕቢተኞች ጋር መተባበር ጀምረዋል። እነዚህ ትዕቢተኞች እንዴት ምንም ያመልጣሉ፣ ይከናወንላቸዋል። ታዲያ እግዚአብሔር ማገልገል እስከ መቼ ድረስ ነው? ይህን ስም እያገለግልን እኮ ከመጎሳቆል ከመዋረድ በስተቀር ምን ያገኛል አሉ። አብሮ ደግሞ ያሉ ሌሎች አሉ። እንዲህ ስናገር ኖ
እግዚአብሔር ስም ይፈራል። እግዚአብሔር ስም ቅዱስ ነው። እግዚአብሔር እንዲህ አይደለም። እግዚአብሔር እኛ አገልግለን ከንቱ አልሆንም። ዞር አሉና አራራራ በዚህ ነገር ላይ አንስማማም። እግዚአብሔር ከበረ ነው። እኛ አገልግለን አልተጎሳቆልንም፣ አገልግለን አልተዋረድንም። እንዲህ አሉ። እግዚአብሔር በሰማይ ሆኖ ሰማ። የእግዚአብሔር ስም ብሩክ ይሁን። እንዲህ ነው ሚልክያስ ላይ 3:16 ላይ እነዚህ ሰዎች እግዚአብሔርን የሚፈሩት ምን ሆነው ነው የሚለው? እርስ በርሳቸው ተነጋገሩ። እንዲህ ላጥ ብሎ እኮ ነው። ይሄ ቀለል ያለውን እግዚአብሔር ስም የሚያጎሳቁለውን የሚያቀለውን ንግግር ከሚናገሩ ሰዎች መካከል ገለል አንዴ እግዚአብሔር የግሌ ነው፣ እግዚአብሔር አባቴ ነው እንዴ ከዚህ ነገር ቃል አልቀላቀልም። ሌሎች ሁሉ ሲያቀላቅሉና የእግዚአብሔርን ስም ሲያጎሳው አላጎሳቀለውም እንዴ ለሚያልፈው ነገር ለምን ብዬ። ክብር ለኢየሱስ ይሁን። ትላንት አልፏል አይደል? አንተ ትላንት ና ብትሉ ይመጣል? አይመጣም። ትላንት ምናልባት አዝናችሁ ሊሆን ይችላል፣ በጣም ተደስታችሁ ሊሆን ይችላል። አይመጣም። የተሰጠን ዛሬ ነው። እቺ ቀን ናት። በዚህ ቀን ነው እግዚአብሔር ልንፈራ የሚገባል። እግዚአብሔር ልንፈራ ይገባል። ሁለተኛ እግዚአብሔር መፍራት ስሙን መፍራት ነው። ሁለተኛ የእግዚአብሔርን ቃል ፍሩ ነው። የእግዚአብሔርን ቃል መፍራት። ቃሉ ማን ነው? እግዚአብሔር ራሱ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃልም ማን ነው? እግዚአብሔር ነው። ስለዚህ የእግዚአብሔርን ቃል እግዚአብሔር መፍራት ማለት ስሙን መፍራት ነው። ሁለተኛ ቃሉን መፍራት ነው። ቃሉን ላከ። ምን አረጋቸው ታዲያ? የሚፈውሰን እሱን ቃሉን ልንፈራ፣ እየሰማን ልንፈራ፣ ጓዳ ውስጥ እየሰራን ልንፈራ፣ ንግድ ሱቅ ውስጥ እየሰራን ልንፈራ። እግዚአብሔር ይፈራል። ታዲያ ከሌሎች በምንድን ነው የምንለየው? ሌሎችም ይቀላቀላሉ፣ ብዙ ነገር አቀላቅሉ ያኖራሉ። ግን እኛ ለዚህ አልተጠራንም። አዎ እግዚአብሔር ነው የሰጠኝ፣ እሱ ነው የሚያኖረኝ፣ እሱ ነው ቢከስር እንኳ ትርፋማ የሚያደርግም እሱ ነው። ነገሮች ዱቄት። ከዚህ የተነሳ እኮ ነው አብርሃም ልጁን ስጠኝ ብሎ እግዚአብሔር ሲናገር፣ እንደ እግዚአብሔር ከተናገረማ ይስሐቅ ይህን ዓለመት ጠብቄ ያገኘሁትን ደግሞ የክዳን ሁሉ ጥርቅም በሱስ ያለውን ኔሽን ዘር ሁሉ ትውልድ ሁሉ ይባረካል ያልከውን ፈልጋል? ፈልጋል። በቃ ይዘውት ይስሐቅን ወደ ሞሪያም ምድር ሄደ። አንድ ተራራውን አላሳየም እግዚአብሔር። ለምን? አብርሃም ሲከተለው ነው የሚያሳየው። ለአብርሃም ቦታውን እሱ መስዋዕት የሚያደርግበትን ተራራ የሚያሳየው ማን ነው? እግዚአብሔር ነው። ስለዚህ አብርሃም የግድ ምን መሆን ነው የሚያሳየው? እሱ ስለሆነ ይከተላል። ካልተከተልን ፍጻሜ መድረስ አንችልም። ካልታዘዝን ደግሞ በረከት መውረስ አንችልም። ይሄ የተረጋገጠ ነገር ነው። ስለዚህ እንደውም ይስሐቅ መስዋዕት አድርጌ ቢያቀርበው አመድ ውስጥ ቢሆንም መልሶ ይሰጣል እግዚአብሔር ብሎ ነው ያመነው። ዕብራውያን ላይ ስናይ፣ ሮሜ 4 ላይ ስናይ መልሶ እግዚአብሔር እንደሚሰጥ። የሆነ ነገር የተበላሸባችሁ ሰዎች አላችሁ፣ ሳታውቁ በአንድ ጊዜ የተበላሸው አይዟችሁ፣ እግዚአብሔር አለ። የተበላሸውን የሚያስተካክል ጌታ አለ። አንተ ብቻ ቃሉን ፍራ፣ አንተ ብቻ ስሙን ፍራ፣ እግዚአብሔር አለ። ዛሬ ነጋዴዎች ስሙ፣ ዛሬ እንዳጨነቃችሁ አይደለም፣ እግዚአብሔር አለ። እሱ በዙፋኑ አለ። ነገሮችን የሚላይ ጌታ አለ፣ እየመጣ ስለሆነ አለ። ስለዚህ ፍሩ። በሚሰሩበት ቦታ ላይ አትደንግጡ፣ አትፍሩ አለ እግዚአብሔር። እውነተኛ ጌታ አለ፣ ጻድቅ ጌታ አለ፣ ነገርን መቀየር ጌታ አለ። ከአንተ ይልቅ ለስሙ የሚጠናቀቅ ጌታ ከአንተ ጀርባ አለ፣ ይመጣል እሱ። ስለዚህ የእግዚአብሔር ቃል የሕይወት ቃል ነው። ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 6 ላይ ስትመለከቱ ከ63 ቁጥር ጀምሮ እኔ አሁን የሚናገረው ቃል ሕይወት ነው፣ ከዛስ መንፈስም ነው። እግዚአብሔር ቃል ውስጥ የሌለ ነገር የለም። ለዚህ ነው እግዚአብሔር ቃል መስማት የሚያስፈልገን። እግዚአብሔር ቃል ውስጥ ቃሉ ራሱ ሕይወት ነው። ቃል ውስጥ መንፈስ አለ፣ ጸጋ አለ። የሌለ ነገር የለም። የኔና የእናንተን ነገር የሚቀይረው እግዚአብሔር በቃሉ ነው። ምንም በሌለበት አይደለ እንዴ? ኤልሳ በዛ በሳማሪያ እንትን ላይ ትንቢት ተናገረው። ሰውን እየበላ ባለበት
እንዲህ ነው አለው፣ የእግዚአብሔርን ቃል ስሙ። እንዴት ሆነን ስሙ እግዚአብሔርን ቃል? የዶሮ ኩስ እየተበላ የርግብ ኩስ እየተበላ ያያ መንጋጋ እየተበላ ምንም የሚቀመስ ነገር በሌለበት እግዚአብሔርን ቃል ስሙ። እንዴት ሆኖ እንዴት ይሆናል? እንዴት ይሆናል? እንዴት ይሆናል? ይውላችሁ እንዴት ይሆናል አትበሉ። ይሆናል። እግዚአብሔር ከተናገረ ይሆናል። እግዚአብሔር አደርጋለሁ ካለ ያደርጋል። እግዚአብሔር ለአብርሃም ተናግሮ መቼ አሳጠ? ልጅ ሰጣለሁ ብሎ እስከ 99 ዓመት እስከሆነ ድረስ መቼ ከለከለ? እግዚአብሔር ቆየ እንጂ። እስራኤልማ ኧረ እነዚህ ቅድም ባልኩበት ስፍራ ላይ እግዚአብሔር ራሱ ተለውጧል ብሎ ነው እንትላሉ። ይሁላችሁ ሁኔታዎች ሊለወጥ ይችላል፣ እግዚአብሔር አይለወጥም። ቃሉ እንዲህ ነው የሚለው፣ እኔ እግዚአብሔር ምን አልልም አልለወጥም። የያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁም። እኔ እግዚአብሔር አልለወጥም። አይለወጥልሽም እግዚአብሔር። አንዳንድ ጊዜ የተለወጠ አይመስላልን። ሰዎች ሲቀየሩ እግዚአብሔርም የተለወጠ አይመስለና። ኖ እግዚአብሔር አይለወጥም። እሱ በቃል ኪዳኑ የጸና አባት ነው። ሃሌሉያ። የእግዚአብሔር ቃል የኃይል ቃል። ለዚህ ነው ቃሉን ላካ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው። ይሄ ነው እግዚአብሔር የሚናገር። ወገኖች ሆይ ቶሎ ቶሎ ልሂድ። ሶስተኛ እግዚአብሔር መፍራት ምንድን ነው? እንዴት ነው የምንፈራው? የእግዚአብሔርን ሰዎች ማክበር። የእግዚአብሔር ሰዎች ማክበር ስላችሁ እግዚአብሔር የቀባቸውን አገልጋዮችን ማክበር። ለምንድን ነው የምናከብረው? ለምንድን ነው የምንወዳቸው? አንድን ሰው ለማክበር የመጀመሪያ ነገር ምንድን ነው? እናንተ ቆይ የማትወዱትን ሰው ታከብሩታላችሁ? ሰውን ትጠላላችሁ እያልኩ አይደለም። ስለዚህ አክብሯቸው አገልጋዮችን፣ እግዚአብሔር የቀባቸውን ባሪያዎችን። ምክንያቱም የእግዚአብሔር አፍ ናቸው። ከናንተ መካከል እዚህ ያሉት ነገሮች የትኛውንም እግዚአብሔር በሰዎች መካከል ለየው ራሱ። እንደው ለእናንተ ቶሎ እንትን እንድል አንድ ነገር እናገራለሁ። እግዚአብሔር እንዲህ ነው አደረገው። ግብፅ ላይ የግብፅን በኩር ሁሉ ምን አደረገው? እግዚአብሔር ከእንስሳ ጀምሮ እስከ ሰው በኩር ገደለ። እዛው የእስራኤል በኩር ምን አልሆነም፣ አልሞተም። የጠበቀው ማን ነው? እግዚአብሔር ነው። ከዛ በኋላ ከወጡ በኋላ እንዲህ አለ እግዚአብሔር፣ የግብፅን በኩር ሁሉ ሲመታ የእናንተ የሰውን በኩር ከመፀን የሚወጣው የእንስሳን በኩር የማን ነው አለ? የኔ ነው። እኔ ለራሴ ወስጃለሁ፣ የኔ ነው። እንደዛው እንዳደረግኩ እንደገና ሌዊ ከእስራኤል ሕዝብ መካከል ከእናንተ መካከል ሌዊን ለራሴ ወስጃለሁ። እርስቱ እንኳ ከመሬቱ ርስት አትስጡት፣ ለኢያሱ እንደው አትስጠው። ርስትና ድርሻ እኔ ነኝ፣ እነሱ ከቤተ መቅደስ ነው የሚበሉት አለና ዘኍልቍ ምዕራፍ 18:6 ላይ እንዲህ የሚል እግዚአብሔር ቃል እናለን። እንዲህ ነው የሚለው እዛ ክፍል ላይ፣ ስሙ ሌዋውያን ለእናንተ ከእግዚአብሔር ዘንድ የተሰጡ ምኖች ናቸው? ስጦቶች ናቸው። የጌታ ስም ብሩክ ይሁን። ምኖች ናቸው? እዚህ ቤት ሳለ ያሉ አገልጋዮች ለእናንተ ምኖች ናቸው? ስጦታዎች ናቸው። ስጦታ አይናቅም። እግዚአብሔር ስጦታ አሁን እነዚህ እዚህ ያሉ አገልጋዮች የሚያገለግሉ አገልጋዮች ከሕዝብ መካከል በልጦ አይደለም። እኔ አሁን እድል ጌታ ሰጥቶ እንጂ ብዙ ነገር ገና በቁመና እዚህ እያለን ከእግር ጫፍ አንስቶ እስከ እግር ድረስ የሚያዩ እግዚአብሔር አይኖቻቸውን የከፈቱ ትልቅ ሰዎች አሉ። ግን እድል ዕጣ ስለወጣ ዕጣ እግዚአብሔር እድል ስለሰጠ በዚህ መድረክ ላይ መቆም እድል እኮ ነው እግዚአብሔር ማገልገል። ስለዚህ ስጦታዎች ናቸው። የአዲስ ኪዳን ላይ ኤፌሶን 4:11 ላይ ስትመለከቱ እነዚህ ደግሞ ለቤተሳን የተሰጡ እንቁ ሰዎች ናቸው። እንቁ ስጦታዎች ናቸው። እንቁ ስጦታዎች ናቸው። ሊከበሩ ይገባል። ልናከብራቸው፣ ልንወዳቸው ይገባል። በድካማቸው ጎን ልንቆምላቸው ይገባል። አሁን እኔ የምናገረው ይውላችሁ የእግዚአብሔር ቃል ስለሆነ ነው የምናገረው፣ መናገርም ስላለብኝ። አንዳንድ ሰዎች አገልጋዮችን ትንሽ የሆነ ድካም ካየ በድካም ጎን መቆም ትተው በቃ ድካሙን አደባባይ ላይ የሚያወጥ ነው።
እግዚአብሔር አደባባይ ላይ አያወጣም። የጌታ ስም ብሩክ ይሁን። በአገልጋዮች ድካም ጎን ቆሙ። እችን አስተካክሉ፣ በርታ፣ ጌታ ይባርክ እንዲህ በሉ። ከጌታ ነው የምታገኘው፣ ከጌታ ነው የምናገኘው። ስለዚህ ስጦታዎች ናቸው እነዚህ እንቁ ስጦታዎች። ኤፌሶን ላይ እንዲህ ነው የሚለው፣ ኢየሱስ ወደ ላይ አረገ፣ ምርኮንም ማረከ፣ ለቤሳን ምን ሰጠ? ስጦታ ሰጠ። አንዳንዶቹን ሐዋርያት፣ ነቢያት፣ ሰባኪዎች፣ እረኞች፣ አስተማሪዎች አድርጎ ሰጠ። ስለዚህ እግዚአብሔር በጣም ልናመሰግን የሚገባን የመጀመሪያ መጽሐፍ ቅዱስን የመጀመሪያ ክርስቶስ ኢየሱስን እግዚአብሔር ስጦታ አድርጎ ሰጠን። ሁለተኛ መንፈስ ቅዱስን ሰጠን። መጽሐፍ ቅዱስን ሰጠን፣ እውነትን የምናውቅበትን። ከዚህ ማንም ማለፍ አይችልም። ቢያልፍበት ይጠይቅበታል። ለዚህ ነው ከተጻፈው አትለፉ የሚለው። እሱን ሌላ ጊዜ እናያለን። ስለዚህ እግዚአብሔር ለቤተ ክርስቲያን በሰጣቸው ስጦታዎች ላይ ግፍ እንዲያደርግ እግዚአብሔር አልፈቀደም። መዝሙር 105 ቁጥር 14 እና 15 ግፍ እንዲያደርጉ አልፈቀደም። ምንድን ነው ግፍ? ይህ ቋንቋ ይገባችኋል። ሰው እንደውም ግፍ እንዲያደርጉ አልፈቀደም ካለ በኋላ ቁጥር 14 ላይ የቀባቸውን አዳስሱ በነቢያትም ክፉ አታደርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱ ነገሥታትን ገሰጸ፣ ምድር ላይ ራብን ጠራ፣ የእህልን ኃይል ሁሉ ምን አደረገው? ሰበረው። በአገልጋዮች ምክንያት፣ በነቢያት ምክንያት፣ በሐዋርያት ምክንያት፣ እግዚአብሔር በሰጣቸው ሰዎች ምክንያት እግዚአብሔር እንደው ነገሥታትን ምን አደረገው? ገሰጸው። ሄሮድስም በነ ጴጥሮስ በነ ያዕቆብ ላይ እጁን ዘረጋረ። ዳሰረ እዛ ጫና አይደለም ነው። በአንዳንዶች ላይ እጁን ምን አደረገባቸው? ጫነባቸው። መከራ እኮ ነው። የጌታ ስም ብሩክ ይሁን። ስለዚህ እግዚአብሔርን በመፍራት መታሰቢያ አለው። እችን ቃል አነብና እንጨርስ። ሚልክያስ ምዕራፍ ይህን ካነበብን በኋላ እንጨርሳለን። 3 ነገሮች ቀርተዋል። ሌላ ጊዜ ጌታ በፈቀደ ጊዜ እናገራለሁ። አንዷን ብቻ ነው ዛሬ ያየነው፣ እግዚአብሔር መፍራት የሚለውን 3:16 በእውነት እግዚአብሔርን ለሚፈሩ ሰዎች መታሰቢያ አለ። እግዚአብሔርን ለሚፈሩ ቅዱሳን መታሰቢያ አለ በእግዚአብሔር ዘንድ። ዘሩ እንኳ በምድር ምን ይሆናል የምለው ኃያል ይሆናሉ። መዝሙር 114 ላይ ይህን አነባለሁ። እንዲህ ይላል። ቅድም እንትን አልኩት። ቁጥር 13 ላይ ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርነው ምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንስ በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ያረባናል? ከመሄድ ምን ይነበራል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉንም የሚሰሩ ጸንተዋል፣ እግዚአብሔርንም ይፈታተናሉ ያመልጡማል ብላችኋል። እግዚአብሔር እኮ ነው የምናገር። እንዲህ ብላችኋል። የሚፈታተኑ ያመልጣሉ፣ እንዲህ ይሆናሉ፣ እንዲህ ብላችኋል። አሁን ከዛ መካከል ነው እግዚአብሔር የሚፈሩት ዞር አሉና አይ በዚህ ነገር ላይ እኛ እንቀላቀልም። ኖ እንደዚህ አይደለም። ቁጥር 16 ተመልከቱ። እንዲህ ይላል። በዛን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩት ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ምን ሆነ? ተጻፈ። እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግሉ ልጁን እንደሚምር እንዲሁ ይምራቸዋለሁ። ተመልሳችሁ በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። ክብር ለጌታ ይሁን። እግዚአብሔር መፍራት ምን አለው? መታሰቢያ አለው። አይጠፋም። እግዚአብሔር መታሰቢያ ይጽፋል። መታሰቢያ አለው። እንጸልና እንጨርስ።